ሱፍያ ይከፈራል እንጂ አያከፍርም የምትሉ ሰዎች ሱፍዮች ቁርአንን አይቀበሉም ማለታችሁ ነው ወይስ ምን ማለታችሁ ነው? አላሁ ስብሓነሁ ወተዓላ በቁርአን ምን ይላል? መን ከፈረ ቢላሂ ሚን በዕድ ኢማኒሂ እንደቹ ብቻ ትበቃናል፣ ሌላውን ብንተው ማለት ነው። መን ከፈረ ቢላህ በአላሁ ስብሓነሁ ወተዓላ ላይ የከፈረ የካደ የሆነ ከምን ሚን በዕድ ኢማኒሂ ሙእሚን ከነበረ ሰውየው ምን አንለውም ይላል፣ ካፊር ነህ አንልም እኛ ይላል። ሱፍያ ይከፈራል እንጂ አያከፍርም ይላል። ቁርአንን አይቀበልም ማለት ነው ወይ ሱፍያ? አላሁ ስብሓነሁ ወተዓላ አይደለም ወይ በቁርአን የነገረን? መን ከፈረ ከሙእሚኖች የሚከፍር ሙእሚን የነበረ ሰው የሚከፍር መኖሩን ግልጽ አድርጎ ነግሮን እያለ ሱፍዮች ይከፈራሉ እንጂ አያከፍሩም የሚል ንግግር፣ ለዛም ደግሞ የራሱን አቋም እኮ የኔ አቋም እያለ ቢያወራ እንደው የተወሰነ የራሱ የግለሰቡ አቋም ነው ትላለ። ግን የሱፍዮች አቋም አድርገው የሚያወሩት ነገር በጣም የሚገርም የሆነ ነገር ነው ማለት ነው። ለምን ሱፍዮች ቁርአንን አይቀበሉም አያውቁም፣ በቁርአን አይሰሩም እያለ ነው ያለውና ይሄ ሰው ማለት ነው። አላህ ምንድነው ያለው? መን ከፈረ ቢላሂ ሚን በዕድ ኢማኒሂ ከኢማኑ በኋላ ሙእሚን ከተባለ በኋላ የከፈረ የሆነ ሰው ከዚህ ምንድነው የምንይዘው? ሙእሚን የነበረ ሰው ይከፍራል ነው። የሚከፍርበት መንገድ አለ። አይ ሙእሚን ከነበረ የፈለገውን ይናገር፣ የፈለገውን ይስራ፣ የፈለገውን ያድርግ፣ አይከፍርም አይባልም ማለት ነው። ሱብሃንአላህ። ታዲያ ምን አለ? መን ከፈረ ቢላሂ ሚን በዕድ ኢማኒሂ እስቲስናእ ሲያወጣ ምን አለን? ኢላ መን ኡክሪሃ የተገደደ እንደው ሲቀር የኩፍርን ንግግር ተናግሮ ግን ተገዶ ያልሆነ እንደሆነ ልብ በሉ። ያው መልሱ ወደ ታች ይመጣል። ግን ተገዶ የኩፍርን ንግግር ስለተናገረ ብቻ አሁንም ነጃ ይወጣል ወይ ስንል ላ እውት እንظሩ መን ከፈረ ቢላሂ ሚን በዕድ ኢማኒሂ ሙእሚን ከነበረ በኋላ የከፈረ የሆነ ሰው አለ። ከዚህ ምንድነው የምንይዘው? ሙእሚን የነበረ ሰው የሚከፍር አለ ነው። ኢላ መን ኡክሪሃ ተገዶ የሆነ እንደው ሲቀር ይህ ብቻ በቂ አይደለም። ምን ወቀልቡሁ ሙጥመኢኑን ቢልኢማን ቀልቡ ምን የሆነ በኢማን ሙጥመኢን የሆነ አንደኛ ተገዶ እንደገና ቀልቡ በኢማን ላይ የጸና ሆኖ ወደ 5 ነገሮች አሉ ሰውየው ኩፍር ንግግርን ተናግሮ የማይከፍርበት። ከነዛ ውስጥ አንዱ ይህ ነው። በኢማን ምን ሆኖ ሙጥመኢን ሆኖ ይሁት እንደዚህ የሆነ እንደሆን ሲቀር የከፈረ የሆነ ሰው ከኢማን በኋላ የኩፍር ንግግርን ተናግሮ ወይንም የኩፍርን ድርጊት ፈጽሞ ወይንም የኩፍርን እምነትን አምኖ የከፈረ ከሆነ መልሱ ወደ ታች ይመጣል። የጀሃነም መሆኑ ከባድ ቅጣት እንደሚጠብቀው የአላሁ ስብሓነሁ ወተዓላ ዓዛብ እንዳለበት ይገልጻል ማለት ነው። ከዚያ ምን አለን? ወቀልቡሁ ሙጥመኢኑን ቢልኢማኒ ሸርጥ ነው ይሄም ማለት ነው። አንደኛ ተገዶ መሆን፣ ሁለተኛ ሙጥመኢን መሆኑ ቀልቡ፣ ይህ የግድ ነው። ወላኪን መን ሸርሐ ቢልኩፍሪ ሰድረን ነገር ግን ልቡ በኩፍሩ ደስ ያለው ከሆነ አስገድደውት ቢሆንም ልቡ ላይ ደስታ ነገር ካገኘበት ተገዶ እንኳን ቢሆን ያን የኩፍር ንግግር የተናገረው ይከፍራል ነው። እንደዛ አይነቱ ምን አለበት? ፈዐለይሂም ገضቡን ሚነላህ በእንደዚህ አይነቶቹ ላይ ተገደውም ቢሆንም ልባቸው ደስ እያላቸው የኩፍሩን ንግግር ይህን የኩፍር ንግግር ካላልክ እንገለሃለን ተብለው እንኳን ቢሆን ያንን ያሉት ልባቸው ደስ እያላቸው ከሆነ ፈዐለይሂም ገضቡን ሚነላህ የአላሁ ስብሓነሁ ወተዓላ ገضብ አለባቸው፣ ከአላህ ረሕመት የራቁ ናቸው፣ አላህ ያርቃቸዋል ማለት ነው። ወለሁም ዓዛቡን ዐዚም በእነሱም ላይ ደግሞ ከባድ የሆነ ቅጣት አለባቸው። እዚህ ጋር ልብ እንበል። ምን አሉ? ፈዐለይሂም እዚህ ጋር ይመጣና አይ ኩፍር ንግግር ቢናገርም ንግግሩን ኩፍር እንላለን እንጂ ሰውየውን ካፊር አንለውም ይላሉ። ፈዐለይሂም ገضቡን ሚነላህ ፈዐለይሂም በማን ላይ? በሰዎቹ ላይ። ሰውየውን ነው እዚህ ጋር እየተባለ ያለው። ልብ በሉ። በንግግሪቷ ላይ የአላህ ገضብ አለበት እንደዛ ይባላል። ፈዐለይሂም ፈዐለል ቀውሊ አይደለም አሕባቢ፣ በሰዎቹ ላይ እንዲህ የሆኑት ሰዎች ላይ የአላሁ ስብሓነሁ ወተዓላ ገضብ አለባቸው፣ ከረሕመቱ የራቁ ይሆናሉ ነው። ወለሁም ዓዛቡን ወለሁም እነማን ላይ? ሰዎቹ ላይ ምን አለባቸው? ዓዛቡን ዐዚም ከባድ የሆነ ቅጣት አለባቸው ይላል አላሁ ስብሓነሁ ወተዓላ። ንግግሪቷ ላይ ከባድ ቅጣት አለባት ነው። የኩፍርን ንግግር መናገሩን እየሰማ ነውም ሰውየውን ካፊር አንልም ንግግሩን ነው ኩፍር የምንለው የሚሉ ሰዎች ምን ማለት ነው? ስለዚህ ሰውየው ሙስሊም ነው ከተባለ
የአላህ ገضብ አለበት የሚባለው ንግግሩ ላይ ነው ሊሉ ነው ማለት ነው። ፈዐለይሂም ነው እኮ ያለው በሰዎቹ ላይ ያለባቸው ምን ገضቡ ሚነላህ ከአላህ ሱብሓነሁ ወተዓላ ገضብ አለባቸው ከረሕመት ያርቃቸዋል ነው። ወለሁም አሁንም በሰዎቹ ላይ ምን አለባቸው? ዐዛቡን ዐዚም ከባድ የሆነ ምን ቅጣት አለባቸው። ንግግሪቷ ላይ ነው እንደ ቅጣት ያለባት ንግግሪቷን እኮ አላለም ሰዎቹን ነው ያለው አላሁ ሱብሓነሁ ወተዓላ። ታዲያ ሱፍዮች አያከፍሩም ራሳቸው ካፊር ይባላሉ እንጂ ቁርአንን አይቀበሉም ነው ምን ማለት ነው? ይሄንን ቁርአን አያ ምንድነው የሚሉት? እሺ ይሄንን ሲተረጉሙት ንግግሩ ኩፍር ነው ይሄን ያሉት አላህ እዚህ ጋር ፈዐለይሂም ገضቡ ሚነላህ ያለው ስህተት ነው ገضቡ ያለበት ንግግሪቷ ላይ ነው እያለ ሊተረጉሙ ነው። ምን ማለት ነው ይሄ? ሲጀመር ሰበቡ ንዙል ምንድነው? የዚህ አማር ኢብኑ ያሲር ኩፋሮች ባስገደዷቸው ጊዜ የኩፍር ንግግር እንዲናገሩ ባስገደዷቸው ጊዜ ያችን የኩፍር ንግግር ተናገሩ። ከዛ ለቀቋቸው። ወደ ረሱል አለይሂ ሰላቱ ወሰላም መጡ። ከዛስ ከመጡ በኋላ ምን አሏቸው? ቀልብህን እንዴት ነው ያገኘው? ያኔ የኩፍር ንግግር ተናገር ብለው ሲያስገድዱህና የኩፍር ንግግር ስትናገርላቸው ቀልብህን እንዴት ነው ያገኘው ብለው ጠየቁት። ቀልቤ በኢማን ላይ የጸና ሆኖ ነው ያገኘሁት። ምን አልሆነም? በኩፍሩ አልተደሰትኩም። እንደገና ምንድነው የተባለውን እንጂ ሌላ ነገር አልጨመረም። እንደዚህ ከሆነ ምንድነው ይሄስ ኩፍር ላይ ጥሉሃል አይባልም ነው። ድጋሜ እንደዚህ ቢይዙና እንደዚህ ቢያስገድዱ ቢያጋጥም ይሄ ነገር ፈዑድ በልላቸው አሉ። ግን ቀልብህ ሙጥመኢን ይሁን በምላስ በልላቸው ችግር የለውም አሉ። እንظሩ ለምን ጠየቁት? ቀልብህን እንዴት አገኘው ለምን አሉት? የኩፍር ንግግር ተናግሮ መጣ። አስገድደውት መሆኑ ይታወቃል። የኩፍር ንግግር እንዲናገር ያደረጉት አማር ኢብኑ ያሲርን ማለት ነው። ከዛስ አይ ከፍርሃል ሊሉት ተገዶ መሆኑን ያውቃ። አይ ተገደህ ከሆነ ችግር የለውም አላሉትም። ተገደህ ቢሆንም ቀልብህን እንዴት ነው ያገኘው አሉት። ቀልቤ በኢማን ላይ የረጋ ሆኖ ነው ያገኘሁት በዛ እንሽራህ አላደረኩም ሲላቸው እንደዛ ከሆነ ወደፊትም ቢያገኙ በዚህ መልኩ ቀልብህ ሙጥመኢን ሆኖ በምላስህ በልላቸው ችግር የለውም አሉ። እሺ ተገዶ እንኳን ቢሆን ሰውየው እንሽራህ ካለበት ቀልብ ሙጥመኢን ካልሆነ ኩፍር ላይ ይወድቃል ማለት ነው። ከዚህ ምን ይዞ እንኳን ዝም ብሎ የኩፍር ንግግርን ተናግሮ አይደለም ሰውየው ዝም ብሎ የተናገረው ምንም ሰበብ የለውም ከእስልምና ይወጣል። የኩፍርን ንግግር የተናገረ የኩፍርን ድርጊትን የፈጸመ እንዲሁም የኩፍርን እምነትን ያመነ የሆነ ሰው ከእስልምና ይወጣል፣ ምንም ጥርጥር የለውም። ተገዶ ቀልቡ ሙጥመኢን ከሆነ ግን ይህ ይድናል ማለት ነው። እንظሩ ረሱል አለይሂ ሰላቱ ወሰላም በዚህ መልኩ ለምንድን ነው ቀልብህን እንዴት አገኘው? ተገዶ መሆኑን እያወቁ ቀልብህን እንዴት ነው ያገኘው ያኔ ብለው ለምን ጠየቁት? እሱ ስለምንድን ነው ሙጥመኢን ነው ቀልቤ ያላቸው? ሙጥመኢን ባይሆን ኖሮ ይከፍር ነበረ ነው። ይህ ቁርአን አያ የወረደበትም ሰበብ ይሄ ስለሆነ ማለት ነው። እንደው እስኪ ከሰለፎች አንድን ጨምር። ኢማም አቡ ጃዕፈር ጣሐዊ ምን ይላሉ? ወላ ነሽሀዱ ዐለይሂም አሉ። ስለ አህሉል ቂብላዎች እየተናገሩ አህሉል ቂብላዎች ላይ አንመሰክርም አሉ። በምን ቢኩፍሪን ወላ ቢሽርኪን ወላ ቢኒፋቂን አሉ። አህሉል ቂብላዎች ላይ በኩፍርም ይሁን በሽርክም ይሁን በኒፋቅ አንፈርድባቸውም አሉ። አንዳንዱ ይመጣና እዚህ ጋር ይቆርጥልሃል። ታዲያ አህሉል ቂብላዎችን ምን አናረገም? በኩፍርም አንፈርድባቸውም፣ ካፊሮች አንልም፣ ሙናፊቆች አንላቸውም፣ ከዛሊከ ሙሽሪኮች አንላቸውም ይላል። እዚህ ጋር ይቆማል። ይህ እንዲህ እየቆረጠ ሆን ብሎ የሚቆርጥ የሆነ ሰው ራሱ ኒፋቅ ያለበት ሰው ነው። ልብ በሉ ምን አሉ ሲቀጥሉ ማለም የظهር منهم شيء من ذلك ከዚህ ነገር ከነሱ ግልጽ እስካልሆነ ድረስ ማለትም እስካልታየባቸው ድረስ ምን ኩፍር እስካልታየባቸው ድረስ የኩፍር ንግግርን ወይንም የኩፍር እምነትን ወይንም የኩፍር ድርጊትን ሲፈጽሙ የተገኙ ካልሆነ በስተቀር እንዲሁም ሽርክ አለባቸው አንልም። ይህ ነገር እስካልታየባቸው ድረስ ኒፋቅ አለባቸው አንልም። ይሄንን እስከምናገኝባቸው ድረስ አሉ። ኩፍር ከታየበትሳ የኩፍር ንግግርን ሲናገር ከሰማው የኩፍር ድርጊትን ሲፈጽም ካገኘው የኩፍር እምነትን እንደሚያምን ከተረዳ ከነገረህ ይሄማ ካፊር ማለት ነሽሀድ ዐለይህ ማለት ነው። እንፈርድበታለን እያሉ ነው። እማን ላይ ነው የማንፈርደው? የኩፍርም ይሁን የኒፋቅም ይሁን የሽርክ ምልክት አላየንበትም።
እንደዚህ አይነት አህሉል ቂብላ ላይ ካፊር ነህ አንለውም አሉ። ታዲያ አህሉል ቂብላ አናከፍርም ይልሃል። ምን እስካልሆነ ድረስ እስካልተገኘበት ድረስ ኩፍር። የኩፍርማ ከተገኘበት ካፊር ነህ መባሉ ግድ ነው። ሱብሃንአላህ። አንዳንድ ሰው እንዴት እንደሚሄድ በጣም ግራ ይገባል። እስኪ ሰለፍ ናቸው ሱፍያ ይከፈራል እንጂ አይከፈርም ይላል፣ አያከፍርም ይላል። ቁርአንን አይቀበልም ሰለፎችን አይከተልም ማለት ነው ይሄ ንግግር። ይሄ የሱፍዮች አቋም ነው ይላል። ያንተ አቋም ነው ይሄ። ቁርአንና ሐዲስን የማትቀበል የሆንከው ያንተ አቋም ነው ይሄ እንጂ የሱፍዮች አቋም አይደለም። ይሄ የሱፍዮች አቋም ምንድነው? ይሄው ቁርአንና ሐዲስን ነው የሚከተሉት። ኢማሙል ጁነይድ የሱፍዮች ኢማም የሚባሉት ምን ይላሉ? ማ አኸዝነ ተሰውፈ ዐኒል ቂል ወልቃል አሉ። ተሰውፍን ሱፍይነትን ካሉ አሉ ካሉ ባልታ አይደለም ያዝነው፣ አሉ አሉ ስማ በለው እየተባለ አይደለም ያዝነው አሉ። ላኪን ዐኒል ጁዕ ወተርኪ ዱንያ አሉ። በረሃብና ዱንያን በመተው ነው ተሰውፍን ያዝነው፣ ሱፍይነትን ያዝነው አሉ። የወሃብያ ኺድማ የሙሼዎች ኺድማ እንዳይቀርብህ እነሱ የሚኻድሙህ ሙሸቢሃዎች የሚኻድሙህ ኺድማቸው እንዳይቀርብህ እነሱ የሚወዱትን በማለት የምትሄድ ሰው ይህ አደጋ ላይ ነህ ማለት ነው። ወለን ተርዳ ዐንከ አልየሁድ ወለነሳራ ሐታ ተተቢዐ ሚለተሁም ነው። ሐቂቃው ይህ ነው። የሁዶችም ይሁኑ ነሳራዎች መንገዳቸውን እስከምትከተልላቸው ድረስ አይወዱህም። ይህ ወሃብዮችም ከዛሊከ የነሱን መንገድ እስከተከተልክ ድረስ የነሱን መንገድ እስካልተከተልክላቸው ድረስ አይወዱህም። ይወዱኛል ብለህ እነሱ የሚወዱትን ንግግር ብትናገርም እንኳ ሃይማኖታቸውን ወሃብያነትን እስካልተከተልክ ድረስ አይወዱህም። ይሄንን አስረግጠህ ልትይዘው ይገባል። አላሁ ሱብሓነሁ ወተዓላ ከወደደህ ደግሞ ወሃብያ የፈለገውን ያክል ይጥላህ፣ ጉዳይህም አይደለም። ነገር ግን ሱብሓነላህ ወሃብያን ለማስወደድ ብለህ አላህን የምታስቆጣ ከሆነ ይህ የአኺራህ መበላሸት ምልክቱ ነውና ከወዲሁ አኺራህን ብታስተካክል ይሻላል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።